ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም ፕሬዝዳንቱ ከአገር እንደሸሹ መሰማቱ ዛሬ በመቀሌ በተካሄደው የቲዲኤፍ ታጋዮች ተቃውሞ አንድ ከፍተኛ የትግራይ ጄኔራል እንደታገቱ መነገሩ የሚጠበቀውን የአገራዊ ምክክር ኮሚሽን የሥራ ውጤትና መጪውን ምርጫ አስመልክቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ያወጣውን መግለጫ በተመለከተ በአማራ ክልል ኦሮሞ ብሔረሰብ አስተዳደር በደረሰ የትራፊክ አደጋ የ13 ሰዎች ህይወት እንዳለፈና 26 ሰዎች ደግሞ የአካል ጉዳት እንደደረሰባቸው የብሔረሰብ አስተዳደር ፖሊስ መምሪያ ማስታወቁን በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉን እንዲሁም በሚቀጥሉት ዓመታት ተማሪዎች በመረጡት ዩኒቨርሲቲ መማር እንደሚጀምሩ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ማስታወቃቸውና ሌሎችም በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በሚቀጥሉት ዓመታት ተማሪዎች በመረጡት ዩኒቨርሲቲ መማር እንደሚጀምሩ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል። በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎችም ለሌሎች አገልግሎቶች ሊውሉ ይችላሉ ሲሉ አስጠንቅቀዋል። በተማሪዎች ለማይመረጡ ዩኒቨርሲቲዎች እንደ መንግስት በቢሊዮን የሚቆጠር በጀት መስጠት ተገቢ አይሆንም ያሉት ሚኒስትሩ እንደ ከዚህ ቀደሙ አንዴ ዩኒቨርሲቲ ተከፍቷልና በዚሁ ይቀጥላል የሚባል አሰራር አይኖርም ብለዋል። በመሆኑም ዩኒቨርሲቲዎች ለራሳቸው ሲሉ የመማር ማስተማር ስርዓታቸው ጥራት ያለው እንዲሆን መስራት እንደሚጠበቅ ባቸው ማሳሰባቸው ነው የተገለጸው። ከዚህ ቀደም የመንግስት ዩኒቨርሲቲዎች የሚጠበቅባቸው መስፈርቶች ማሟላት ካልቻሉ ሰፋ ያለ ሁለተኛ ደረጃ አዳሪ ትምህርት ቤቶች የሚደረጉበት ሁኔታ ሊኖር እንደሚችል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መናገራቸው ይታወሳል። ሚኒስትሩ ይህን የተናገሩት ነሐሴ 19 ቀን 2017 ዓ.ም በዳግም ምዝገባ አፈጻጸም ላይ የትምህርት ሚኒስቴርና የትምህርትና ስልጠና ባለስልጣን በጋራ ባዘጋጁት የውይይት መድረክ ላይ ነው። ፕሮፌሰር ብርሃኑ ነጋ በወቅቱ ለትምህርት ጥራት ከፍተኛ ቦታ እየሰጡ መሄድ ያስፈልጋል በሚል ከግል ተቋማት ጋር ከ4 ዓመታት ጀምሮ እየተሰራ እንደሆነ ዳግም ምዝገባን በተመለከተም ባለፉት 3 ዓመታት ስለመስፈርቱ የማሳወቅ ስራ ሲከናወንና የማያሟሉ በዘርፉ መቀጠል እንደማይችሉም ሲገለጽ መቆየቱን አንስተዋል። ከዚሁ ጋር ተያይዞም ባለፉት ዓመታት የግል ከፍተኛ ትምህርት ተቋማት ሰብሰብ ብለው እንዲሰሩ ሲጠየቅ እንደነበር በተደረገው ግምገማ ውጤት መሰረትም እንዲሻሻሉ የጊዜ ገደብ መሰጠቱን አስታውሰዋል። በዚህ ጊዜ ውስጥ ማሻሻል የሚመጡ ተቋማት በዘርፉ እንደሚቀጥሉ የገለጹት ሚኒስትሩ ያላሻሻሉት ግን በምንም አይነት ሁኔታ ኢትዮጵያ የወደፊት ዕጣ ፈንታ እንደማይመጥኑና ከዚህ በፊት በነበረው ሁኔታ መቀጠል እንደማይቻል አመልክተዋል። አያይዘው መሰል ግምገማ በመንግስት የከፍተኛ ትምህርት ተቋማት ላይ እንደሚደረግ ጠቅሰው በዚሁ አሰራር መሰረት ይዘጋሉ ብለው የሚታሰቡት የግሎቹ ብቻ ሳይሆኑ የመንግስት ዩኒቨርሲቲዎችም ጭምር እንደሆኑ ጠቁመዋል። በዚህም የመንግስት ዩኒቨርሲቲዎች የተቀመጡትን መስፈርቶች ማሟላት ካልቻሉ የሚኖራቸው ጥቅም እንደሚጤን በመግለጽ ሰፋ ያለ ሁለተኛ ደረጃ አዳሪ ትምህርት ቤቶች የሚደረጉበት ሁኔታ ሊኖር እንደሚችልም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በመዲናዋ በሚገኙ ሁለት ታዋቂ ዓለም አቀፍ ትምህርት ቤቶች ላይ የግብር ምርመራ መጀመሩ ተዘግቧል። የገቢዎች ሚኒስቴር በአዲስ አበባ ከተማ ሁለት ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት ኢንተርናሽናል ኮሚዩኒቲ ስኩልና ሳንፎርድ ኢንተርናሽናል ስኩል ላይ በግብርና በአስተዳደር መጓደል ጥርጣሬ በአንድ ጊዜ አጠቃላይ የገንዘብ ክትትልና ምርመራ መጀመሩ ተዘግቧል። የአሜሪካ ትምህርት ቤት እየተባለ በሚጠራው ICS ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ መሆኑን ካፒታል ጋዜጣ ዘግቧል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነፃ ሁኔታ ሲጠቀምበት የነበረ ይሁን እንጂ በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲያስገባ አድርጎታል የተባለው ይህ ምርመራ የተጀመረው ወላጆች የICS የትምህርት ክፍያ በአሜሪካ ዶላር ብቻ እንዲከፈል የሚያስገድደውን ፖሊሲ ፍትሃዊ ያልሆነና ተግባራዊ ለማድረግ አስቸጋሪ ነው በሚል ቅሬታ ማቅረባቸውን ተከትሎ ነው። ክፍያው በአመት ከ11760 እስከ 36520 ዶላር እንደሚደርስም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጥሏል። ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎቹና ባለስልጣናቱ ገልጸዋል። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባቹ ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂ ቡድንን ተጠያቂ አድርገዋል። ታጣቂዎቹ በመተከል ዞን የምትገኘው
የድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 ቀን 2018 ዓ.ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ ያዴሳና ሁለት ነዋሪዎች ተናግረዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው። በግቢው ውስጥ የተያዙ 6 ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌው ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎች ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ። ያ ሁሉ ወድሟል የሚሉት አቶ መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጪ የሚያደርግ መሆኑን አስረድተዋል። በቃጠለው የቀበሌው ወሳኝ ኩነት መዛግብት ጭምር መውደማቸውንም አክለዋል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊውና ነዋሪዎቹ ተናግረዋል። አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋል ብለዋል። ሌላኛው የአካባቢው ነዋሪ በበኩላቸው ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጤ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ብርሃኑ ጄታ ቢሮ መቃጠሉን ቢያረጋግጡም ተጨማሪ መረጃ ከመስጠት ተቆጥበዋል። የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት ሸኔ ሲሉ የሚጠሯቸውን የኦሮሞ ነጻነት ሰራዊት አባላት ተጠያቂ አድርገዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች የአይነቱ ጥቃት ሲደርስባት ይህ የመጀመሪያው አይደለም። ታጣቂዎቹ ባለፈው ዓመት ሰኔ ላይ ባደረሱት ጥቃት 11 ቢሮዎችን የያዘው የከተማዋ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። በዚህም የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱንና መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ መጀመሩን ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማዋ በተፈጸመ ሌላ ጥቃት ደግሞ ብድርና ቁጠባ ተቋም የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳደር አስታውቆ ነበር። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድን ነበር። ወደ ቀጣዩ መረጃችን ስናልፍ በትናንትናው የትራፊክ አደጋ የሟቾች ቁጥር 13 መድረሱ ተሰምቷል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ትናንት በደረሰ የትራፊክ አደጋ የ13 ሰዎች ህይወት ሲያልፍ 26 ሰዎች ደግሞ የአካል ጉዳት እንደደረሰባቸው የብሔረሰብ አስተዳደሩ ፖሊስ መምሪያ አስታውቋል። መምሪያ ኃላፊው ኢንስፔክተር ኡመር መሐመድ ዛሬ እንደገለጹት አደጋው የደረሰው ትናንት ከሰዓት በኋላ ተሳፋሪዎችን ጭኖ መነሻውን አዲስ አበባ ያደረገ የህዝብ ማመላለሻ አውቶቡስ ወደ ደሴ ከተማ ሲጓዝ በተቃራኒ አቅጣጫ ከሚመጣ ከባድ የተሳቢ ተሽከርካሪ ጋር አማራ ክልል ኦሮሞ ብሔረሰብ አስተዳደር ጨፋሮ ቤት ከተማ አቅራቢያ ጃራ ድልድይ ከተባለ ቦታ ሲደርሱ በመጋጨታቸው ነው። ኃላፊው በግጭቱ እስካሁን ባለ መረጃ 13 ሰዎች ህይወታቸው አልፏል። የአውቶቡሱን አሽከርካሪ ጨምሮ 26 ሰዎች ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል ብለዋል። የአደጋው መጠን ከፍ ሊል እንደሚችል የጠቆሙት ኢንስፔክተር ኡመር የግጭቱ መንስኤ እየተጣራ እንደሆነም ተናግረዋል። የኦሮሞ ብሔረሰብ አስተዳደር የመንግስት ኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ ሀብታሙ ሸቱ በበኩላቸው በአደጋው ህይወታቸው ያለፈ ሰዎች አስከሬን እየተለየ ለየቤተሰቦቻቸው እየተሰጠ ነው ብለዋል። በአደጋው የቆሰሉት ደግሞ በደሴና በከሚሴ ሆስፒታሎች ህክምና እየተሰጣቸው መሆናቸውን አቶ ሀብታሙ አመልክተዋል። በመስከረም 2018 ዓ.ም በሰሜን ጎጃም ባህር ዳር አቅራቢያና በሰሜን ሸዋ ዞን ምንጃር ሸንኮራ በደረሱ ሁለት የትራፊክ አደጋዎች ከ40 በላይ ሰዎች ህይወታቸው ሲያልፍ በመቶዎች የሚቆጠሩት ደግሞ የአካል ጉዳት እንደደረሰባቸው መዘገባችን ይታወሳል። ወደ ቀጣዩ መረጃችን ስናልፍ 18ኛውን ብሔራዊ የሰንደቅ ዓላማን ቀን በመከላከያ ጠቅላይ መምሪያ ቅጥር ግቢ ውስጥ በደማቅ ሁኔታ ተከብሯል። ቀኑ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለህዳሴያችን በሚል መሪ ሐሳብ ነው የተከበረው። ጀነራል ጌታቸው ጉዲና በወቅቱ እንደገለጹት ሰንደቅ ዓላማና ሰራዊት እስከ ዕለተ ሞት አብረው ይዘልቃሉ። ያንዳንዱ የሰራዊት አባል በቀኝ ክንዱ በመለየውና በየክፍሉ ባለው አርማ በመስሪያ ቦታና ካምፑ ብሎ መስዋዕትነት ሲያጋጥመው መሸፈኛውና ማጀቢያው ሰንደቅ ዓላማው ነው ብለዋል። በዚህ ምክንያት ሰንደቅ ዓላማችን ለሰራዊታችን ለየት ያለ ትርጉም እንዳለው ገልጸው ሰንደቅ ዓላማ ለኛ ሰራዊት ከልባችን የታተመ የአገር ፍቅር ስሜት፣ የአርበኝነት አሻራና የድል አድራጊነት ምልክትና የአሸናፊነት ልዕልና ማረጋገጫ ዘለዓለማዊ ማህተማችን ነው ብለዋል። በመሆኑም ከአያት ቅድመ አያታችን ሲወርድና ሲዋረድ የመጣውን የአገር ክብር፣ ሉዓላዊነት፣ ሀገራዊ አንድነትንና ነጻነትን እኛ የሰራዊት አባላትና አመራሮቹ እንደ ከዚህ ቀደሙ የተጣለብንን ኃላፊነት በትጋት መወጣት ይገባናል ሲሉ ተናግረዋል። የብሔራዊ ሰንደቅ ዓላማ ከፍታ ከሀገራዊ ክብርና ከፍታ ጋር በቀጥታ የተቆራኘ ነው ብለዋል። በስነ ስርዓቱ ላይ በእለቱ የመከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሊዊጂ፣ ጀነራል መኮንኖች፣ የሰራዊቱ አባላትና ሲቪል ሰራተኞች ተገኝተዋል።
ወደ ቀጣዩ መረጃችን ስናልፍ የሚጠበቀው የሀገራዊ ምክክር ኮሚሽን የሥራ ውጤትና መጪው ምርጫ አስመልክቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ ሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። ሀገራችን ኢትዮጵያ በረጅም ጊዜ ሀገርነት ታሪኳ ምንም መንግስት በሌለበት የሥርዓት አልበኝነትና የመጠፋፋት ሂደት ውስጥ አልፋለች። በተለያዩ ጊዜያት በየአካባቢው ባሉ ትናንሽ ባላባታዊ መንግስታት ስር አልፈን ግዙፍና ጠንካራ ሀገረ መንግስት እንዲሁም ድንበር ተሻጋሪ የንግድ ልውውጦች ያሉበት ስልጣኔ መስርተናል። በዚህ ታሪክ ሂደት ህዝባዊ መንግስት እንዲመሰረትና ፍትሃዊነት እንዲነግስ በርካቶች ታግለዋል። በተለይ ባለፉት 50 ዓመታት የመንግስት ስልጣንን በተወሰነ ደረጃም ቢሆን ለማድረቅ ያለሙ ፖለቲካዊ እንቅስቃሴዎች ተደርገዋል። ይሁን እንጂ ንጉሳዊውን ስርዓት የተካው የደርግ መንግስት ወደፊት የሚያይ የተገራና ለሁሉም እኩል የሆነ የዲሞክራሲያዊ ስርዓት መፍጠር አልቻለም። በህወሓት ኢህአዴግ የአገዛዝ ዘመናት ደግሞ ማህበረሰብን በጠባብ የዘውግ መለኪያ ብቻ የሚያይ የአድሎ ስርዓት ተፈጥሯል። ይህም ዘውጋዊ የአድሎ ስርዓት ሰላምና መረጋጋት ማምጣት ባለመቻሉ ውስጡ ባሉ ኃይሎችና በህዝባዊ አመጽ ለለውጥ የተዘጋጀ የሚመስል መንግስትን ፈጥሮ በሽግግር መልክ አገሪቱን አስተዳድሯል። በእነዚህ 3 ዓመታት በለውጡ መንግስት ስር ተስፋ ሰጪ ምልክቶች ታይተዋል። ይሁን እንጂ የአገሩን ሉዓላዊነትና የግዛት አንድነት የሚፈታተኑ እንዲሁም የማዕከላዊ መንግስቱን ቅቡልነት የሚያሳጡ ከፍተኛ ቀውሶችም ተከስተዋል። እንደ ሀገር በእነዚህ አስጨናቂ ክስተቶች አልፈን 6ኛውን ሀገር አቀፍ ምርጫን አድርገናል። ፓርቲያችን ኢዜማ በወቅቱ የገለጻቸው በርካታ ችግሮች እንዳሉ ነው አንጻራዊ ቅቡልነት ያለው ማዕከላዊ መንግስት መመስረቱን ግን አልተቃወሙም ነበር። አገር በጦርነት መካከል ያለፈች በነበረችበት በዛ ቀውጢ ሰዓት ማዕከላዊ መንግስቱ የበለጠ እንዳይናጋ ሚናን መወጣት የኢዜማ ተመራጭ ስልት እንደነበር ይታወሳል። የመንግስትን መመስረት ተከትሎም ፓርቲያችን ከመንግስት የቀረበለትን በጋራ እንስራ ጥያቄ ሲቀበል ከገዢው ፓርቲ ጋር ልዩነቶች እንዳሉት ከጠቀሳቸው ጉዳዮች መካከል የሚሰራ ሀገራዊ የፖለቲካ ስርዓትን መፍጠር ላይ የጋራ መግባባት ሊኖር እንደሚገባ በማስገንዘብ ነበር። ይህንን የልዩነት ሐሳብ ማጥበቢያ መንገድ የሆነውን እንዲሁም ሙሉ በሙሉ እንኳን ባይሆን ዋና በሚባሉ መሰረታዊ ጉዳዮች ላይ መግባባት ላይ የሚያደርስ ሀገራዊ ምክክር መጀመሩን ፓርቲያችን እንደ ትልቅ እምርታና ተስፋ ሰጪ ሁነት ይመለከተዋል። በሂደቱ የታዩ ችግሮችን እየጠቆምን ልናደርግ የሚገባንን ተሳትፎም ስናደርግ ቆይተናል። ከዚህ በኋላም በቀሩት መድረኮች ተሳትፏችንን እንቀጥላለን በማለት ነው ኢዜማ መግለጫ ያወጣው። ኢዜማ በመጨረሻም ዘንድሮ የሚካሄደውን ሀገር አቀፍ ምርጫ ልናሳካው ከምንፈልገው ዓላማ አንጻር በመመልከት እነዚህ የጊዜ ግብግብ ውስጥ የገቡ ተመጋጋቢ ሀገራዊ ጉዳዮች እንዴት ቢጓዙ የተሻለ ይሆናል፣ ይህንን በማድረግ ሂደት የሚነሱ ተግዳሮቶችስ በምን አይነት መንገድ ሊፈቱ ይችላሉ የሚለው መንግስት ሀገራዊ ምክክር ኮሚሽኑ የብሔራዊ ምርጫ ቦርድ የህግ ባለሙያዎች የአደባባይ ምሁራንና ሌሎች ባለድርሻ አካላት እንደሚናቸው መወያያ እንዲያደርጉት ፓርቲያችን ጥሪ ያቀርባል በማለት በዛሬው ዕለት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር በዛሬው ዕለት የሀገሪቱ ፕሬዝዳንት ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል። ፕሬዝዳንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እንደሆኑ የፈረንሳይ ሚዲያዎች ዘግበዋል። ፕሬዝዳንቱ በሀገሪቱ ሰዓት አቆጣጠር ዛሬ ጠዋት 1 ሰዓት ላይ ንግግር ለማድረግ ቀጠሮ ይዘው እንደነበር ጽህፈት ቤታቸው አሳውቆ ነበር። ወደ ቀጣዩ መረጃችን ስናልፍ ዛሬ በመቀሌ በተካሄደው የቲዲኤፍ የተቃውሞ ሰልፍ አንድ ከፍተኛ የትግራይ ጄኔራል መታገታቸው ተሰምቷል። መዲድ በሚል ቅጽል ስም የሚታወቁት ጄኔራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጋዮች ቁጥጥር ስር መዋላቸውን ከመቀሌ የወጡ ያሉ መረጃዎች ያስረዳሉ። በአሁኑ ሰዓት አብዛኛዎቹ የመቀሌ አውራ ጎዳናዎች ተዘግተው የተቃውሞ ሰልፉ እየቀጠለ ሲሆን ሰልፉን ያስተባበሩ በሚል 7 ከፍተኛ የሰራዊት አዛዦች በቁጥጥር ስር እንዲውሉ ከጊዜያዊ የትግራይ አስተዳደር መመሪያ መሰጠቱ ተሰምቷል። ሰልፉ በዛሬው ዕለት በጦርነት ላይ ተሳታፊ የነበሩ የትግራይ ኃይል አባላት በመቀሌ ዋና መንገዶች የመብት ጥያቄ አንስተው ሰላማዊ ሰልፍ አካሂደዋል። አባላቱ ከሚያሰሙት መፈክር የደሞዝ ጭማሪና የጥቅማ ጥቅም ጥያቄ ጎልቶ ተደምጧል። ሰላማዊ ሰልፈኞቹ በቀጥታ ወደ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት እንዳመሩ መረጃዎች ወጥተዋል።